ጤና ይስጥልኝ ተመልካቾቻችን ይህ ሳምንታዊ አጀንዳ የተሰኘ ፕሮግራማችን ነው። በዛሬው የአጀንዳ ፕሮግራማችን ደግሞ የኢትዮጵያን የቀይ ባህር ፍላጎት በሚመለከት የረጅም ጊዜ ልምድ ያላቸውን አምባሳደር ዲና ሙፍቲን እዚህ ስቱዲዮአችን ጋብዘን ከዚሁ ጉዳይ ጋር በተያያዘ ያላቸውን ልምዶችና ተያያዥ ነጥቦችን ያነሱልን ቆይታ እናደርጋለን። ፕሮግራሙን ወደ እናንተ በማድረስ ከመላው የስቱዲዮ ባልደረቦች ጋር ኢየሩሳሌም አለሙ ነኝ። አብራችሁን ቆዩ። አምባሳደር ዲና ሙፍቲ እንግዲህ ያው በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ቋሚ ኮሚቴ አባል እንዲሁም የአውሮፓ ህብረትና የምዕራብ አውሮፓ ሀገሮች የኢትዮጵያ የፓርላማ ወዳጅነት ኮሚቴ ሰብሳቢ ኖት። እንኳን ደህና መጥተላል። እንኳን ደህና ቆያችሁን። ስለመጡ በጣም አድርጌ አመሰግናለሁ። ስቱዲዮ ስለጋበዛችሁኝ እኔም በጣም አመሰግናለሁ። መልካም እንግዲህ የኢትዮጵያ መንግስት የኢትዮጵያ የቀይ ባህር ፍላጎት እንዳላት ከቅርብ ጊዜ ወዲህ ያነሳ ይገኛል። የነን የባህር በር ጥያቄ የኢትዮጵያ መንግስት አጀንዳ ማድረጉን እንዴት ተመለከቱት? እርሶ ካሉት የረጅም ጊዜ ልምድ አንፃር የኢትዮጵያ የባህር በር ፍላጎት መነሻው የኢትዮጵያን ብሔራዊ ጥቅም ያማከለ ነው የሚሆነው። የኢትዮጵያ ብሔራዊ ጥቅም ሲባል የኢትዮጵያ እድገት፣ የኢትዮጵያ ልማት፣ የኢትዮጵያ ነጻነት፣ የኢትዮጵያ ሉዓላዊነት ናቸው። ይህንን ትላልቅ ብሔራዊ ጥቅም ካቴጎሪዎችን ለመጠበቅ ደግሞ ኢትዮጵያ የኢኮኖሚ እድገት ይጠበቅባታል። እያደገች ያለችበት ሁኔታ ነው ያለው። የህዝብ ብዛቷ በአፍሪካ ውስጥ በሁለተኛ ደረጃ የምትገኝ 130 ሚሊዮን ህዝብ ያላት ሀገር ናት። አንድ ከኢኮኖሚ አንፃር ለኢትዮጵያ ኢኮኖሚ የባህር በር አስፈላጊነት ማይታበል ነው። ኦብቪየስ ነው፣ ግልጽ ነው ማለት ነው። ከመልክዓ ምድር አንፃር ስናይ ደግሞ ኢትዮጵያ ያለችው ቀይ ባህር ደጅ ላይ ነው። ቀይ ባህር አካባቢ ያለች ሀገር ናት። የቀይ ባህር አካባቢ አገር ናት ከመልክዓ ምድር አንፃር ስናይ። ከታሪክ አንፃር ስናር ደግሞ ኢትዮጵያ ካለፉት 30 አመታት በፊት ለዘመናት የባህር በር ያላት አገር ናት። የባህር በርም ስላላት ሰፋፊ የባህር ላይ ንግዶችን ስታካሂድ ነበረች። በዛም ንግድ የምትታወቅ አገር ናት። ከነዚህ ከህግም አንፃር ስንመለከተው ኢትዮጵያ የባህር በር ያስፈልጋታል። እነዚህ ምክንያቶች ሲታዩ በጥቅሉ የኢትዮጵያ የባህር በር አስፈላጊነትን አጉልቶ ወደፊት ያመጣሉ ማለት ነው። ይሄ ጊዜው የመጣለት ወቅታዊ ብሔራዊ አጀንዳ ነው። በእርግጥ ላለፉት 30 አመታት በዚህ ጉዳይ ላይ ማንም ሰው ዝም ያለበትና ነገር ግን በቅሬታ የታጀለ ጊዜ ነው የነበረው። ኢትዮጵያ ባህር በር ያጣችበትም ሁኔታ ግልጽነት የጎደለው በምን ሁኔታ እንደሆነ እንኳን የማይታወቅበት ሁኔታ ስለነበር ከነዚህና እነዚህን ከመሳሰሉት ምክንያቶች አንፃር ሰፍኖ የነበረውን የ30 አመታት ዝምታ የሰበረ ጉዳይ ማለት ነው የባህር በር ጥያቄ በአሁኑ ሰዓት። ከዚሁ ጋር ተያይዞ እንግዲህ በ1983 ዓመተ ምህረት ኤርትራ ራሷን ችላ ከኢትዮጵያ ተገንጥላ እንደ ሀገር ስትመሰረት አሰብን ይዛ መሄድ አልነበረባትም የሚሉ የመከራከሪያ ነጥቦች ይነሳሉ። ላብነትም አሰብ የማናት የሚል መጽሐፍ የጻፉት ዶክተር ያዕቆብ ኃይለማርያም በመጽሐፋቸው ይሄንን ይጠቅሳሉ። ሌሎችም ምሁራንን ይሄንን ያነሳሉ። የቀኝ ግዛት ውል ደግሞ ለኢትዮጵያና ለኤርትራ ማይሰራም የሚል ነገር ይነሳል። ይሄን እርሶ እንዴት ያዩታል? እንኳን አሰብና ኤርትራም የኢትዮጵያ ስለነበረች በወቅቱ ማን ነው የሚለው ነገር እንግዲህ ከዛ ኤንግል ሊነሳ የሚችልበት ሁኔታ አለ። ኤርትራ ስትሄድ የባህር ጉዳይ በተለይ ቀይ ባህር የዚህ የአሰብ ጉዳይ እንደ አጀንዳ ሆዶ ያልተነሳበት ምክንያት ዝም የተባለበት ምክንያት ዝም ብሎ በወቅቱ ምንም እንዳልሆነ ተደርጎ የታለፈበት ምክንያት የኢትዮጵያ ተወካይ የኢትዮጵያን ድምጽ የሚወክሉ ተቋማትም ሆኑ የህዝብ ተቋማት እዛ አካባቢ ስላልነበሩ ነው ማለት ይቻላል። የተመረጠ መንግስት በወቅቱ የለም፣ ህዝብን የሚወክል መንግስት የለም። ነገሩ በሽግግር በአብዮት በማዕበል የሆነ ነገር ከመሆኑ ጋር ቤዚካሊ
ሳይታይ በደንብ ሳይዳሰስ በደንብ ሳይታች ማን ሳይሰራበት ከኢትዮጵያ ጥቅም አንጻር የዚህ የወደቡ ጉዳይ ሳይታይ ድም ብሎ የታለፈና አንድ ታሪክ ጥፋት ነው ማለት ይቻላል። በሀገር ታሪክ ውስጥ አንድ ትልቅ ችግር ነው የተፈጠረው። ምክንያቱም ኢኮኖሚ እያደገ የሚሄድ ህዝቡ እያደገ የሚሄድ የኢምፖርት ኤክስፖርት ፍላጎቱ እየጨመረ የሚሄድ እንደ ኢትዮጵያ አይነት ሀገር በዛ አይነት ውዥንብር ውስጥ ይህን ባህር በር ማጣት አልነበረበትም። በወቅቱ እንደ አጀንዳ ተይዞ በዚህ ጉዳይ ለመነጋገር ይቻል ነበር የሚል ሀሳብ ክብደት ያለው ሀሳብ ነው። ምጥዩ ሀሳብ አይደለም ለማለት ነው። እንደው ያሰብ ጉዳይ ዝም ብሎ የተተወ ወይስ ደግሞ እንደው መንግስታቶች ከኤርትራ መገንጠል በኋላ በነበራቸው ክፍተት ወይስ እንደው እንዴት ነው የቀረው ይላሉ? ሲሪየስሊ አልታየም ነው። ሲሪየስሊ ይሄን ጉዳይ ግንዛቤ አልተሰጠውም ነው። ሁለተኛ ስሜታዊነት ዶሚኔት ያደረገበት በእርግጥም ደግሞ በሁለቱ ተቋማት መካከል በወቅቱ ስልጣን በያዙት ተቋማት መካከል በአዲስ አበባና በአስመራ የነበረው ሽርክና እንዴት እንኳን በአግባቡ እንከፋፈል የሚለውን ነገር በደንብ ማስተዋል ያላስቻለበትና በስሜት የተሞላበት ግን ለነገሩ በተጨባጭ ስናይ ደግሞ ወሳኝ የሆነ ብሔራዊ ጥቅም ኢትዮጵያ ያጣችበትና ኢትዮጵያ የተጎዳችበት ሂደት ነው ማለት ይቻላል። እና ኢትዮጵያን የሚያክል ሀገር በዚህ አጋጣሚ በዚህ ግርግር በዚህ ውዥንብርና በዚህ ጉም ውስጥ ከባህር በር መገለላ በጣም አሳዛኝ ነው ማለት ይቻላል። በምስራቅ አፍሪካም እንዲሁም ደግሞ በሰሜን አሜሪካም ጨምሮ በርካታ የምስራቅ አፍሪካ ሀገሮች ላይ አምባሳደር ሆኖ አገልግለዋል። ብዙ ልምድ አሉት። ከተሞክሮት ደግሞ በተለይም ግብጽ ላይ ከዚህ ቀደምም በነበረን ቆይታ አምስሳውልኛል። ግብጽንም በደንብ ያቋታል በስራ አጋጣሚ። ከሰሞኑ ፕሬዝዳንት ኢሳያስ ወደ ግብጽ ካይሮ አምርተው ነበር። እንግዲህ አንድምታው ምንድነው ከኢትዮጵያ የባህር በር ፍላጎት ጋር ተያይዞ? ግብጾች በህዳሴ ግድቡ ምክንያት በናይል ወንዝ እነሱ ናይል በሚሉት እኛ አባይ በምንለው ወንዝ ምክንያት የዘመናት ቁርሾ ከኢትዮጵያ ጋር እንዳላቸው ይታወቃል። ኢትዮጵያን በጥርጣሬ አይን የሚያዩበትና የኢትዮጵያን ጥንካሬ የማይፈልጉበት አውድ ነው የቆየው የነበረው። በመሆኑም የህዳሴ ግድቡን ገና መሰረቱ ሲጣል ጀምሮ እስከ ፍጻሜው ድረስ ሲቀናቀኑት ነው የቆየው። በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ እነሱ አባል በሆኑበትና ተጽዕኖ ባላቸው በአረብ ሊግ በሌሎች ወዳጅ መንግስታት ዘንድ በህዳሴ ግድብ በዚህ በተፋሰሱ በአባይ ተፋሰስ ሀገሮች አካባቢ እየሄዱ በአውሮፓ ሀገሮችም በተቀረውም ዓለም ኢትዮጵያ ልትጎዳን ነው፣ ግብጽን ህዝብ እንዲጠማ ልታረግ እንዲራብ ልታረግ ነው የሚል ቅስቀሳ ሲያደርጉ እንደነበርና ለዚህም ኢትዮጵያ በሰጠችው ዲፕሎማቲክ ምላሽ የሶስትዮሽ ድርድር በየጊዜው ሲካሄድ የከረመበት 14 አመት አካባቢ ነው የነበረው። የህዳሴ ግድብ እንደማይጎዳቸውም ጥናት ያደረገ ተቋም የተቋቋመበት በኢትዮጵያ ግፊት ማለት ነው። እስካሁንም ኢትዮጵያ ይሄ ግድብ አይጎዳቸውም የሚል አቋም ያዘችበትና መጨረሻም ይሄ ሁሉ እያለ ሁሉ ተቃርኖ እያለ ሁሉ ተቃውሞ እያለ ህዳሴ ግድቡ የተፈጸመበት ሁኔታ ነው ያለው። ህዳሴ ግድቡ በተመረቀበት ማግስት የአረብ ሊግ ሰብስበው በህዳሴ ግድቡ ላይ ግብጾቹ ያስወሰኑትን ውሳኔ እናስታውሳለን። ኢትዮጵያን የሚቃረን ህዳሴ ግድቡን የሚቃወም ውሳኔ ነው የነበረው። በቅርቡም አውሮፓ ህብረትም ጋር እንደዚሁ ለግብጽ ያደላ ተገቢ ያልሆነ ነባራውን ሁኔታ በደንብ ያላገናዘበ ውሳኔ ተላልፎ ለዛ ምላሽ ሁሉ ተሰጥቷል በኢትዮጵያ መንግስት በኩል። ምን ማለት ነው? ህዳሴ ግድቡ ቢፈጸም ግብጾች በህዳሴ ግድብ ላይ ያላቸውን ተቃርኖ ህዳሴ ግድብን ለመቃወም የሚያደርጉትን እንቅስቃሴ አላቆሙትም ማለት ነው። ይሄን አሁን የኢትዮጵያን የባህር በር ፍላጎት አጀንዳ ጋር አዛምደውታል። አሁንም ቀደም ሲልም ኢትዮጵያን እዚህ በቀይ ባህር አካባቢ ተጽዕኖ እንዳይኖራት፣ ቀይ ባህር አካባቢ እንዳትንቀሳቀስ፣ ቀይ ባህር ካውንስል የሚባለው እነሱ አባል የሆኑበት ተቋም ውስጥም እንዳትገባ ኢትዮጵያ አግዶ የቆዩበት ሁኔታ ነው ያለው በአድማ። አሁንም ደግሞ የኢትዮጵያ የባህር በር ፍላጎት ጥያቄ በሚነሳበት ሰዓት ኢትዮጵያን
በዚህ ደረጃ ፕሬዠር ኢትዮጵያ ላይ ለማድረግ የዲፕሎማሲ ፕሬዠር ለመጫን የጀመሩት ነው። ለዚህም አጋሮች አድርገው ወሰዷቸው አንዱ ኤርትራን ነው። ለዚህም ነው ሰሞኑን የኤርትራው ፕሬዝዳንት እዛ አካባቢ ሄዱት። እዛ መሄድ መብታቸው ነው እንደ ሉዓላዊ ሀገር። የሁለቱ ግንኙነት ላይ ምንም ችግር የለንም እኛ። ነገር ግን የሁለቱ ግንኙነት በእኛ ኪሳራ እንዲሆን ብቻ ነው ማንፈልገው እና በህዳሴ ግድብ ላይም ይሄ ከህዳሴ ግድብ ቁርሾ ጋር የተያያዘ አሁን ደግሞ ኢትዮጵያ የባህር በር ፍላጎትን አርቲኩሌት በምታደርግበት ሰዓት ይሄን ለመቀናቀን የመጣ ነገር ነው። የዚህ ዳራ ነው የዚህ ጉብኝቱ ማለት ነው። መልካም። ከዚህ ጋር ተያይዞ ግብጽ ወይም የግብጽ መንግስት የኢትዮጵያን ብሔራዊ ጥቅም ላይ በኢትዮጵያ ብሔራዊ ጥቅም ላይ በተለይም ደግሞ በቀይ ባህር አስተዳደር ዙሪያ ላይ አስተያየት የመስጠት ሞራል አለ ወይም ደግሞ ይችላሉ እንደ አንድ ሉዓላዊ ሀገር የኢትዮጵያ ብሔራዊ ጥቅሞች ላይ እንደው አስተያየቶችን ማከል ይችላሉ? አይችሉም እንጂ በህዳሴ ግድቡም ላይ ቢሆን እኮ 90% ከኢትዮጵያ በሚፈልቀው ውሃ ላይ ኢትዮጵያ የመጠቀም መብቷ ሉዓላዊ መብቷ እንዳለ ሆኖ ያን ጭምር የሚቀራቀርኑ ናቸው። አሁን ደግሞ ራቅ ያለውን ቀይ ባህርን ደግሞ ኢትዮጵያ እንደማይመለከታት ኢትዮጵያ እዚህ አካባቢ ያለው እንቅስቃሴ እሷ እንዳልሆነ በማድረግ ከካውንስሉ ከዚህ ከቀይ ባህር ካውንስል ከሚባለው እንድትርቅ ያደረጉት ጥረት ነው። ይሄ ህገወጥ ነው፣ ህጋዊነት የለውም፣ ተገቢም አይደለም፣ የሚያከባብርም አይደለም። ለነገሩ የቆየ ቁርሾ ነው፣ አላማው ይታወቃል። ይሄ በእውነቱ ለግብጽ ህዝብም ቢሆን የሚጠቅም አይደለም፣ ለማንም ለሪጅኑም ሰላምና ደህንነት የሚጠቅም አይደለም። ነገር ግን ኢትዮጵያን ለመጉዳት ገዢው መደብ የኤሊቱ የጎነጎነው ሴራ ነው ማለት ይቻላል። የግብጽ ውጭ ጉዳይ ሚኒስቴር እንዳስቀመጡት ቀይ ባህርን የማስተዳደር ራይት ያለን ወይም ደግሞ መብት ያላት ግብጽና እንዲሁም ደግሞ በቀጠናው ያሉ ሀገሮች እንደ ኤርትራና እንዲሁም ሳውዲ አረቢያ ናት የሚል ነገር አንስተዋል። ይህስ እንዴት ይታያል? ምክንያቱም ኢትዮጵያ ከቀይ ባህር የራቀች ናት፣ አይመለከታትም የሚል ነገር ነው ያነሱ ያሉት። ይሄ ጂኦግራፊ ዝንፈት ነው። ኢትዮጵያ ቀይ ባህር አካባቢ ያለች ሀገር ናት። ቢበዛ 60 ኪሎ ሜትር ነው። ስለዚህ ቀይ ባህርን እኮ ቀይ ባህር አካባቢ እኮ ወጣ ገባ የሚሉ ከሩቅ ከባህር ማዶ የመጡ ሌሎች ሀገሮች አሉ። የባህር ኃይል ጭምር እዚህ አካባቢ ያቋቋሙ ሌሎች አሉ። ከአውሮፓም ከአሜሪካም ከሩቅ አካባቢ እነሱ እዚህ አካባቢ በሚንቀሳቀሱበት ሁኔታ ኢትዮጵያ ደግሞ እዚህ ደጃፍ ላይ ሆና ይህንን የቀይ ባህር አካባቢ መብት እንዴት እንደማይኖራት እንዴት እንዳሰቡ በጣም አስቸጋሪ ነው የሚሆነው። ይሄ ማን ነው መዳኘት ያለበት? ይሄ በዋናነት የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ደንብ በተባበሩት መንግስታት ድርጅት የ1982 ህግ የባህር በር የማግኘት መብት አላት። ይሄ በዛ መሰረትም እዚህ ማግኘትም ትችላለች። ይሄ ብቻም አይደለም፣ ቀደም ሲል ደግሞ በታሪክ ነበራት የባህር በር። ያን ታሪክ መሰረት አድርጋ አሁንም የባህር በሩን የማዝ እድል መብቱ አላት። ከኢኮኖሚ አንጻርም ደግሞ እንደዚህ እንደ ኢትዮጵያ አይነቱ ሀገር የባህር በር አስፈላጊነቱ በጣም ጉልህ ነው፣ እየጎላም ነው የሚሄደው። ቀይ ባህር አካባቢ የሚደረገው ማንኛውም ነገር ከሰላም ጋር ከእድገት ጋር ከንግድ ጋር የተያዙ ነገሮች ኢትዮጵያን ይመለከታል በቀጥታም ሆነ በተዘዋዋሪ መንገድ። ተጽዕኖም በቅርበት ነው። ስለዚህ ይሄ ዓለም አቀፍ ህግ ይፈቅዳል፣ ታሪክ ይፈቅዳል ለኢትዮጵያ ማለት ነው። ከነበራት ታሪክ አንጻር የኢኮኖሚ ደረጃዋም ይህንን የቀይ ባህርን ማጣት የባህር በር ማጣትን የሚቋቋም አይደለም። ተመልካቾቻችን እየተከታተላችሁት የሚገኘው አጀንዳ የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬው የአጀንዳ ፕሮግራማችን ደግሞ አምባሳደር ዲና ሙፍቲ ናቸው እንግዳችን። የመወያያ ርዕሳችን ደግሞ የኢትዮጵያ የባህር በር ፍላጎት ይሰኛል። እዚሁ ላይ ካላችሁ የረጅም ጊዜ ቀጠናውና እንዲሁም ደግሞ ዓለም አቀፍ ተሞክሮችን ያነሳና ቆይታ ያደረግን ያለነው አብራችሁን ቆዩ። ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ከማምራት ጋር ተያይዞ ከውይይታቸው ወይም ደግሞ ከግብጽ መንግስት ጋር ከነበራቸው ቆይታ በኋላ ለግብጽ
የቴሌቪዥን ጣቢያ የሰጡት ቃለ መጠይቅ አለ። በቃለ መጠይቃቸው የሚያነሱት እንግዲህ የቀጠናው ላይ ያሉ በተለይም አፍሪካ ቀንድ አካባቢ ያሉ ሀገሮች የውስጣዊ ችግሮቻቸውን አንስተዋል። አንዷ የጠቀሷት ኢትዮጵያ ናት። ምናልባት ፕሬዝዳንት ኢሳያስ የነዚህ ሀገሮች የውስጥ ችግር ወደ ቀጠናዊና ወደ ዓለም አቀፋዊ ሊስፋፋ ይችላል የሚል ነገር አንስተዋል። ይሄንን እርሱ እንዴት አዩት? well basically ይሄ ኢትዮጵያን ለማሸማቀቅ ሲጀመር በዓለም አቀፍ ደንብ መሰረት ያንድ ሉዓላዊ አገር ውስጥ ጉዳይ ውስጥ መግባት ክልክል ነው፣ ነውር ነው፣ ህገወጥ ነው። ኢትዮጵያ ውስጥ ችግር ይኑርም አይኑርም የሚመለከታቸው አይደለም። ይሄ ኢትዮጵያን መንግስት ኢትዮጵያን ነው የሚመለከተው፣ ህዝቡን ነው የሚመለከተው፣ አገሪቷን ነው የሚመለከተው። ይሄ የማይመለከታቸው ነገር ውስጥ ኢትዮጵያን ለማሸማቀቅ እንደ ከዚህ ቀደሙ በኢትዮጵያ ውስጥ ጉዳይ ገብተው ኢትዮጵያን ለማዳከም ሲያደርጉት የነበረው ሱስ ነው፣ የዛ ኤክስቴንሽን ነው። ይሄ ወደ ኋላ በታሪክ የሚታወቅ ነገር ነው። የኢትዮጵያን ውስጥ ችግር በመጠቀም ለነሱ ራሳቸውን በዛ ለማካካስ የማድረግ ነገር እንጂ እንዴት ተደርጎ ነው ምርጫ የማያውቅ ሀገር ዲሞክራሲ የሚባል ነገር በፍጹም ከነጭራሹ ሽታ የሌለበት ሀገር በስልጣን ላይ በጉልበትና በጡንቻ የተቀመጠ ሀገር አብዛኛው ህዝቡ ተሰዶ ውጪ ያለ ሀገር የራሱን ችግር ትቶ የራሱን ችግር አድሬስ ከማድረግ አልፎ በኢትዮጵያ ውስጥ ጉዳይ ለምን ይገባል? ህገ ወጥ ነው። ዓለም አቀፍ ደንብን የጣሰ ነው። አሁን የለም ኢትዮጵያ ውስጥ ችግር የላትም ብሎ ለሳቸው መልስ መስጠት ሞኝነት ነው። የሚመለከታቸው አይደለም። ይሄ እነሱ ወይሳቸው ጉዳይ አይደለም። ይሄን በዚህ ደረጃ ነው ማለፍ የሚቻለው። እርሱ ግብጽ በነበሩበት ወቅት ለስራ አጋጣሚ የግብጽ ህዝብ ለኢትዮጵያ ምን አይነት አመለካከት አለው? well basically ህዝብ ለህዝብ ችግር የለም። እንደ ህዝብ ሁለቱም ህዝቦች ታሪካዊ ህዝቦች ናቸው። ሁለቱም ህዝቦች የቀድሞ ስልጣኔ የቀደም ስልጣኔ ባለቤቶች ናቸው። አልፎም ሁለቱ ህዝቦች ደግሞ ካንድ ውሃ የሚጠጡ ናቸው። ግብጾች ባይላርጅ የሚጠቀሙት ይሄንን ከዚህ መነጨው ውሃ ነው። ውህደቱ ዝምድናው ከዛ አንፃር አለ። የቆየ ቁርኝት አለ። ህዝብ ለህዝብ ሳይኮሎጂካል ኢንተራክሽን አለ። ገዢው መደብ ሁልጊዜም ህዝብን የማሳሳት ስራ ይሰራል። እዛም የታዘብነው ነገር ካለ የምንታዘበው ነገር ካለ በዚህ በውሃው የተነሳ በውሃው ዙሪያ የሚሰራው የተሳሳተ ፖለቲካ ነው። ኢትዮጵያ ይሄን ውሃ ለመውሰድ ቀደም ሲል ይሄ ህዳሴ ግድብ ከመጀመሩ በፊት ውሃውን ለራሳቸው ነበር የሚሰጡት የነበረው። እንደውም ኢጂፕት ኢዝ ናይል ናይል ኢዝ ኢጂፕት የሚል አባባል ነበር። ይሄ ውሃ ጭራሽ ከሌላ ጋር እንደማይመጣ እዛው ከግብጽ ውስጥ እንደሚፈልቅ አይነት ነገር ነበር። ለህዝቡም ለአብዛኛው ሰው የተሰበከው ኢቭን የተማሪም ጭምር እንደዛ ያምን ነበር። ይሄን በመረጃ ያረጋገጥኩበት ሁኔታ ነበር። አንድ ሰሞን ህዳሴ ግድቡ ከተጀመረ በኋላ ግን ያንን የፈቀደላቸው ይሄንን ለግብጽ ለመስጠት አንድ ቅኝ አገዛዝ ውል ነው። ሁለቱ ውሎች አብዛኛውን ውሃ ለግብጽ ይሰጡና ትንሽ ውሃ ለሱዳን ነው የሚሰጡት። የተቀሩት ግን የተፋሰሱ ሀገሮችን እንደማይመለከታቸው አድርገው ነው የሚሄዱት። ከ90 በላይ ከ90% እጅ በላይ ውሃ የምታመነጨውን ኢትዮጵያን ኦልሬዲ እዚህ አካባቢ ማንሳት አይፈልጉም። የገዢው መደብ ግን ይሄ አብዛኛው ውሃ ከኢትዮጵያ ስለሚመነጭ አንድ ቀን ኢትዮጵያኖች እንዳሁኑ ነክተው ይሄን ውሃ ይሄ ሪሶርስ መጠቀም ይችላሉ፣ በዛን ሰዓት እንጎዳለን የሚል ስሜት ከቀድሞ ጀምሮ ይዞታል። ስለዚህም ነው ኢትዮጵያን ለማዳከም ማንኛውንም ስራ ከመስራት ወደ ኋላ የማይሉት። ህዳሴ ግድቡ ከተጀመረ በኋላ ግን በዓለም ዙሪያ እየተዞረ ሲሰበክ የነበረው በህዳሴው ላይ ሲደረግ የነበረው ቅስቀሳ ግብጽ ምንም አይነት ውሃ እንደሌላት፣ የምድር ውስጥ ውሃም እንደሌላት፣ የቀይ ባህርም ውሃ እሷ እንዳልሆነ፣ ከዛ ምንም መጠቀም እንደማትችል ይሄን ውሃ ብቻ እንዳላትና ይሄን ውሃ ኢትዮጵያ ከያዘች የግብጽ ህዝብ ስደተኛ እንደሚሆን ሲቸገር አውሮፓን ሄዶ የአውሮፓን ከተሞች በሙሉ ኢንቬድ እንደሚያደርግ ነው ለአውሮፓውያኑ ሲነግሯቸው የነበረው። ትረካው ይሄ ነው የነበረው። ስለዚህም በዚህ ተሳቱ
አንዳንድ ግብጽ ዜጎች አሉ። ስለዚህ ኢትዮጵያ ሲባል ውሃ ልትወስድብን ነው ውሃችንን ልትወስድ ነው የሚሉ አሉ። ነገር ግን ይሄ ማለት መሰረታዊ ነውን ህዝብ ለህዝብ እንትን አጥፋውም ለማለት ነው። ከዚህ ጋር ተያይዞ ቀጠናው እርሶ ያው ምስራቅ አፍሪካ ላይ በአምባሳደርነትም ስላገለገሉ በርካታ አመታት ቀጠናው እንዲረጋጋ አንድ ሀገር ከአንዱ ሀገር ወንድማማችነት ያው ኢትዮጵያ የውጭ ጉዳይ ፖሊሲም ቅድሚያ ለጎረቤቶቿ መስጠት ነውና እንደው ይሄ ቀጠና ሁሉም እንዲተባበር በተለያዩ በኢኮኖሚ በማህበራዊ እንዲሁም ደግሞ በሰላምና ጸጥታ ጨምሮ እንዲረጋጋ ሰላም እንዲሆንና አንዱ ከአንዱ ጋር እንዲተባበር ምን መደረግ አለበት ይላሉ? አው እንግዲህ በውጭ ፖሊሲ ቅድም እንደተጠቀስሽው ኢትዮጵያ ውጭ ግንኙነት ፖሊሲ ለጎረቤት ሀገሮች ትኩረት ይሰጣል። በአፍሪካ ደረጃም ቢሆን ከአፍሪካ ህብረት በፊት የነበረው የአፍሪካ አንድነት ድርጅት ሲመሰረት መስራች አባቶች አንድ አፍሪካ ለመመስረት የነበራቸውን እቅድ በወቅቱ እንደማይቻልና በሂደት ግን ሪጂናል ኦርጋናይዜሽንስ ለምሳሌኛ አካባቢ ያለውን ኢጋድን በመመስረት ለምዕራብ አፍሪካ ኢኮዋስ የሚባል ተቋም በመመስረት ደቡብ አፍሪካ ሳዲክ የሚባለውን በመመስረት በሂደት በኢኮኖሚ ኢንቴግሬሽን ከፈጠሩ በኋላ ከተዋሃዱ በኋላ አንድ አፍሪካን መመስረት አለባቸው የሚል አቋም ነው ያላቸው። በዚህም የተነሳ ነው እኛም አካባቢ ኢጋድ የተመሰረተው። ስለዚህ ኢትዮጵያ የኢጋድን ጥንካሬ ኢጋድን በኢጋድ ማዕቀፍ መጀመሪያ የሚመጣውን ውህደት የኢኮኖሚ ውህደት ስለመደገፍ ነው። ለዚህም ኢንፍራስትራክቸር ለምሳሌ ወደ ጅቡቲ ተዘረጋው በባቡርም በመኪናም በአየር መንገድም ከአብዛኞቹ አፍሪካ ሀገሮች ከጋላ ሀገሮች ጋር እንደዚሁ ትገናኛለች። መንገዶች ወደ ኬንያም ወደ ተቀሩትም የኢጋድ አባል ሀገሮች የመዘርጋት እቅድ አላት። ይሄ በኢንፍራስትራክቸር የኢጋድ አባል ሀገሮችን ያስተሳስራል። ሌላው የአፍሪካ ንግድ ቀጠና ተብሎ በአፍሪካ ህብረት የጸደቀውና አሁን በቀደም ተግባራዊ የተጀመረውን ነገር ይበልጥ ለመተግበር ደግሞ ሲምቦሊክ በሆነ መልኩ ኢትዮጵያ በቀደም የተወሰነ ምርት ወደ ሌሎች ሀገሮች የላከችበት ሁኔታ አለ። ይሄ ማለት ድንበር ሳይኖር የአካባቢ ሀገሮች ውህደት እንዲያፋጥኑ የሚሰራ ስራ ነው። አጀንዳ 2063 የሚባልም አለ። በ2063 የአፍሪካ ሀገሮች ያለ ቪዛ እንዲገናኙ በመንገድ እንዲተሳሰሩ በገንዘብ ጭምር በንግድ ጭምር አንድ እንዲሆኑ የሚል ነገር አለና ለዚህ ዓላማ ኢትዮጵያ ኦሬዲ እየሰራች ያለችበት ሁኔታ ነው ያለው። በኢጋድ ደረጃ ደግሞ የኢጋድን የውስጥ ችግር ለመፍታት በግንባር ቀደምትነት ስራ የምትሰራ ሀገር ናት። ለምሳሌ ሱዳን ውስጥ ያለውን ችግር ሰላማዊ በሆነ መንገድ እንዲፈቱ የኢትዮጵያ መሪዎች ያደረጉት ጥረት አለ። በሱዳን ደግሞ ማሚን በሶማሊያ ሰላም እንዲመጣ በሰላም ጥበቃ የኢትዮጵያኖች ሄደው እዛ የተሰቡበት ሁኔታ ነው ያለው። አሁንም ይሄ ዓላማ እንዳለ ነው። ከኬንያም ጋር ከተቀሩትም ከጅቡቲም ጋር እንደዚህ በኢኮኖሚ መተሳሰርና አብሮ የመስራት በኢጋድ ደረጃ ደግሞ አብሮ የመምጣት ኢጋድን የማጠናከር ስራዎች የኢትዮጵያ ግንባር ቀደም ስራዎች ናቸው። በውጭ ግንኙነት እየተሰራ ያለ ነገር ነው። ይሄንን ትቀጥላለች ማለት ነው። ይሄ ከቀጠለ ይሄ ከተጠናከረ ይሄ ከተሳካ ውህደቱ የተፋጠነ ይሆናል። ከዚህ ጋር ተያይዞ እንግዲህ ኢትዮጵያ በቀጠናው ትልቅና እንዲሁም ደግሞ በአህጉሩ ደግሞ ሁለተኛ በህዝብ ቁጥር ሰፊ ሀገር እንደሆነች ክቡር ጠቅላይ ሚኒስትሩ በፓርላማ በቅርቡ አንስተዋል። ከዚህ ጋር ተያይዞ የባህር በር ፍላጎቷን ደግሞ በግልጽም ማስቀምጠዋል። ቀደም ብሎ እርሶም እንዳብራሩት ማለት ነው። ምናልባት ያው የቀይ ባህር ላይ የሚገኙ ወደቦችን ወይም ደግሞ የወደብ ፍላጎቷን ለማሳካት ተግዳሮቶች ይኖራሉ። እንደው ተግዳሮቶች ሊነሱ የሚችሉ እንቅፋት ሊሆኑ የሚችሉ ከዚህ ጋር ተያይዞ ምንድናቸው ብለው ያስባሉ? ተግዳሮቶች ለአንድ ነገር ሲታቀድ አንድ ፕሮጀክት ሲነደፍ ፕሮጀክቱን ለመተግበር ተግዳሮቶች ግድ ይኖራሉ። ኢትዮጵያ የባህር በር ፍላጎትን ለማግኘት በምታደርገው እንቅስቃሴ ያሉ ተግዳሮቶችን በዋናነት በሁለት መክፈል ይቻላል። አንዱ ውጫዊ ነው። የውጭው ተግዳሮት እዚሁ አሁን ሰሞኑን የምናየው ነው በግብጽ በኩል፣ አሁን ደግሞ በሰሜን ኢትዮጵያ በኤርትራ በኩል የምናየው ስሜት ተግዳሮት ነው ራሱ። ሌላው ተግዳሮት በውስጥ በዚህ ጉዳይ ላይ ያለው ግንዛቤ ማነስ ወንም ደግሞ የነዛ የውጭዎቹ
ጉዳይ አቀንቃኝ የሚሆኑ ኃይሎች በውስጥ የመኖርና ይህንን የባህር በርን ጉዳይ የመቃረን ወይም ችላ ማለት ወይም የማድበስበስ ነገር ነው። ኢንፋክት ጉዳዩን ባለመረዳት አስፈላጊ እንዳልሆነ የሚያቀርቡ ወገኖችም በዚህ ደረጃ አሉ። ጀኑን ሊሆኑ ይችላሉ። አሁን ፕራዮሪቲ ሊሰጡ አይገባም። ሌሎች ነገሮች ከተፈጸሙ በኋላ ይሻላል፣ መጀመሪያ ቅድሚያ የምንሰጠው ለሌላ ነገር ነው፣ እንደዚህ የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን ይሄ ብሔራዊ ጉዳይ ስለሆነ አንገብጋቢ ጉዳይ ስለሆነ የግድ መሰራት ስላለበት ከሌሎች አንገብጋቢ በሀገር ቤትም በውስጥም በውጭም ከሚሰሩ ጉዳዮች ጎን ለጎን መሰራት አለበት የሚለው አቋም ነው ትክክለኛ አቋም የሚሆነው። የኢኮኖሚ እድገታችንን ባፋጠን ሂደት ባፋጠን ልክ ከዛ ጎን ለጎን ደግሞ የዚህ የባህር በር ፍላጎታችንን ስራ በዲፕሎማሲ መስክ እንስራ። መቼ እናገኛለን? የፍጥነት ጉዳይ ነው፣ የጠንክሮ የመስራት ጉዳይ ይሆናል። እንደሚገኝ ግን አምኖ መንቀሳቀስ ትልቅ ነገር ነው የሚሆነው። የግንዛቤ ችግር አለ። ባለመታደል ደግሞ የብሔራዊ ጥቅምን በደንብ ካለመገንዘብና ይህንን ብሔራዊ ጥቅምነቱን ካለማወቅ ወይም ደግሞ እንደ ብሔራዊ ጥቅምም ይህንን ችላ በማለት የሚደረጉ ተግዳሮቶች አሉ። እነዚህ ተግዳሮቶች ናቸው ሊኖሩ የሚችሉት ሪጅኑ ተግዳሮቶች ማለት ነው። ሪጅኑ ተግዳሮቶች የውስጥ ተግዳሮቶች ተብሎ ለሁለት ሊከፈሉ ይችላሉ። እነዚህን ተግዳሮቶች ምናልባት በውስጥ ያሉትን ያው መንግስት ሊቆጣጠራቸውና በራሱ መንገድ በህግ አግባብ ሊያስተካክላቸው ይችላል። ውጫዊውን በምን መልኩ ነው ማስተካከል ያለበት? የውስጡን እንዳልሽው በማግባባት በማሳመን መስራት ይቻላል። እዚህ ሁሉም የህብረተሰብ ክፍሎች ኃላፊነት አለባቸው። መንግስት ብቻ አይደለም። የህዝብ ተወካዮች ምክር ቤት አባላት ኃላፊነት አለባቸው። የሲቪክ ሶሳይቲው ኃላፊነት አለበት። እንደናንተ አይነት ሚዲያም ጭምር የዚህን ጠቀሜታ ለህዝብ በመግለጽ ረገድ የሚሰራው ስራ አለው። ትልቅ ሚና ነው የሚጠበቅበት። የእምነት ተቋማት፣ የእምነት አባቶች፣ ሌሎች የተለያዩ የህብረተሰብ ማህበራት፣ የንግድ ማህበራት የመሳሰሉት በሙሉ ዜጋ ጭምር ውጭ ያለው ኢትዮጵያዊ ትውልደ ኢትዮጵያ ጭምር በዚህ ላይ መስራት አለባቸው፣ በውስጥ ማለት ነው። በተለይ በዚህ ደረጃ ሌሎች አለመግባባቶችን በሁለተኛ ደረጃ ያሉትን ሰላማዊ በሆነ በድርድር መፍታት። ለምሳሌ በአጀንዳ ደረጃ የእርቅ ኮሚሽን አለ። እርቅ ኮሚሽን መለስተኛ የሆኑ አጀንዳዎችን የሚለያዩንን ጉዳዮች በውይይት እንድንፈታ ኦልሬዲ የጀመረው ሂደት አለ። ያን ሂደት ማፋጠን አንዱ ጥሩ ነው የሚሆነው። የውጭውንም ደግሞ በዲፕሎማሲ መንገድ መፍታት ይጠይቃል። በዲፕሎማሲው መንገድ ወዳጅ ማበራከት ነው። የሚጻረሩትን ጠላት የሆኑትን ቁጥር ማሳነስ ነው። በዋናነት እዚህ ቀይ ባህር አካባቢ ያሉትን ተዋናያን የሆኑትን እነሱ ጋር በመቅረብ ማሳመን ነው። የባህር በር ያላቸውን ሀገሮች መንገር ነው። የኢትዮጵያ እድገት፣ የኢትዮጵያ ልማት እናንተም ልማት ነው፣ እናንተም እድገት ነው፣ የተያያዘ ነው እድገታችን። ይህን ማሳመን ነው። ይህን በዲፕሎማሲ መስክ መስራት ይጠይቃል። የቀይ ባህር አካባቢ ያሉ ሀገሮችን በደንብ ማሳመን ይጠይቃል። በቀይ ባህር አካባቢ ደግሞ ተጽዕኖ ያላቸው ትላልቅ ሀገሮች አሉ፣ እነሱንም ማሳመን ይጠይቃል። ሌሎችም ራቅ ያሉትን ታላላቅ ሀገሮችን በዚህ ጉዳይ ላይ ማሳመን ነው። ዓለም አቀፍ ተቋማትም ጋር ስራ መሰራት አለበት። የተባበሩት መንግስታት ድርጅት፣ የአረብ ሊግ ጭምር፣ የአፍሪካነት ድርጅት፣ ኢጋድ፣ ሁሉም ጋር። ስለዚህ ወዳጆችን በማብዛትና ዲፕሎማቲክ ተጽዕኖ በመፍጠር ይህንን ማግኘት የሚቻልበት እድሉ አለ። እንደው የመጨረሻ እዚሁ ላይ እንዲጨምሩልኝ ፈልጌ ነው። ኢትዮጵያ የባህር በር ፍላጎቷን ለማሳካት ወይም የወደብ ፍላጎቷን ወይም ጥያቄዋ ምላሽ እንዲያገኝ እንደው አንድ ሁለት ተብሎ ሊቀመጡ የሚችሉ የመፍትሄ ሀሳቦች ካሉት ቢጠቅሱልኝ ተጨማሪ። አንያ ግንዛቤ መፍጠር ነው። ለምንድነው ኢትዮጵያ የባህር በር የፈለገችው? 1 2 3 4 ኢኮኖሚያዊ ምክንያቶች፣ ታሪካዊ ምክንያቶች፣ ማህበራዊ ምክንያቶች ከህዝብ ቁጥር ጋር ከኢኮኖሚ እድገት ጋር እነዚህ ምክንያቶች በደንብ መቀመጥ አለባቸው። ከታሪክ አንጻር ነበራት አንድ ጊዜ ያላግባብ ነው የተወሰደባት። ይሄ በደንብ መቀመጥ አለበት። ይህንን ግንዛቤ ህብረተሰቡ ውስጥ በደንብ መፍጠር፣ ህብረተሰቡ ለዚህ አንድ ሆኖ በአንድ ቋንቋ፣ በአንድ ስሜት፣ በአንድ ልብ እንዲንቀሳቀስ ማድረግ፣ የባህር በር ያላቸው ሀገሮችም ዘንድ ይህንን ጥቅም ማስረዳት። የኢትዮጵያ ልማት እነሱ ልማት እንደሆነ፣ የኢትዮጵያ እድገት እነሱ እድገት እንደሆነ፣ ኢትዮጵያ ተቸገረች ማለት
ኢትዮጵያ ደህየች ማለት ተጽዕኖ እነሱም ላይ ሊያሳርፍ እንደሚችል ይሄንን በደንብ ማስረዳት ተደጋግፈን ማድረግ እንደምንችል ይሄንን ደግሞ ኢትዮጵያ የምትፈልገው ሰላማዊ በሆነ መንገድ ዲፕሎማሲያዊ በሆነ መንገድ በሰጥቶ መቀበል እንደሆነ የምትፈልገው ኢትዮጵያ አየር መንገድ አላት በአፍሪካና በዓለም የታወቀ አየር መንገድ ከዚህ አየር መንገድ ተጠቃሚ ሆን ይችላሉ ኢትዮጵያ ግዙፍ የሆነ የሃይድሮ ኤሌክትሪክ ፕሮጀክት አላት ህዳሴ ግድብ አላት ከዚህ ውጤት መጠቀም ይችላሉ በመሬትም ስዋፕ መደራረግ ይቻላል ሶ የግድብ ኦነርሺፕ የግድብ ማግኘት አክሰስ ለነሱም ጥቅሜታ እንዳለውና ኢትዮጵያ ተዘግታ በዚህ አይነት ሁኔታ መቆየቷ ግን ለነሱ ትልቅ ጉዳት እንደሆነ ማሳመን ይጠይቃል ከነሱም አልፎ ሌሎች ተቃዋሚ ተጽዕኖ ባላቸው ሀገሮች ዘንድ ተቋማት ዘንድ የተባበሩት መንግስታት ድርጅት የአፍሪካ ህብረት የአፍሪካ ወዘተ እዚህ አካባቢ ድረስም ስራ መስራት አለበት የከተሰራ ይሳካ ኢትዮጵያ የባህር በር ብታገኝ ምንድነው ምናተርፈው ኢምፖርት ኤክስፖርታችን ይጨምራል በፍጥነት ወደ ውጪ ይልካል በፍጥነት ከውጪ እናስገባል ቱሪስት ቁጥር በብዛት በፍጥነት ይመጣል በፍጥነት ይሄዳል ምክንያቱም በእኛ ባህር በር አብዛኛው ነገር የሚሄደው በመርከብ ነው ቴክኖሎጂ ትራንስፈር በዛው ደረጃ ይፈጠናል ባህሩ ላይ ያሉ ተጽዕኖች ተግዳሮቶች ለምሳሌ እነ ውሃ ላይ የሚደረጉ ወንጀሎችን ለመቆጣጠር እና ሰላም ለማስፈን ኢትዮጵያ አቅም ታገኛለች የባህር ኃይሏም ይጠናከራል አክሰስ ይኖራታል የባህር ሪሶርስ ጭምር መጠቀም ይመጣል የባህር ሪሶርስ እኮ በጣም ብዙ ነው አሳ ብቻ አይደለም ሌሎች የባህር ሪሶርሶች አሉ ውድ የሆኑ ሪሶርሶች እነሱን መጠቀም ይቻላል ይሄ ደግሞ ለኢኮኖሚ ትልቅ ጠቀሜታ አለው ሶ ንግድ ይፋጠናል ቱሪዝም ይፋጠናል የቴክኖሎጂ ትራንስፈር ይፋጠናል እነዚህ ፍጥነቶች በአጠቃላይ አገሪቷን ከፍ ያደርጋሉና ኢትዮጵያ እቅዶቿን በቀላሉ ታሳካለች ማለት ነው መልካም አምባሳደር ምናልባት የሚያከሉልኝ ከዚሁ ከቀይ ባህር የኢትዮጵያ ፍላጎት አብዛኛው ነገር ጨርሰናል አመሰግናለሁ እጅግ በጣም አድርጌ አመሰግናለሁ አምባሳደር ለሰጡ መረጃ ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ አጀንዳ የተሰኘው ፕሮግራማችን ነበረ የዛሬው የአጀንዳ የመወያያ ርዕሳችን ደግሞ ኢትዮጵያ የቀይ ባህር ፍላጎቷን እንዴት ታሳካ በሚል ርዕስ እንግዳ አርገን የጋበዝናቸው አምባሳደር ዲና ሙፍቲ ነበሩ አምባሳደር ዲና ሙፍቲ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ቋሚ ኮሚቴ አባል እንዲሁም የአውሮፓ ህብረትና የምዕራብ አውሮፓ ሀገሮች የኢትዮጵያ የፓርላማ የወዳጅነት ኮሚቴ ሰብሳቢ ናቸው እዚሁ ስቱዲዮአችን ነው ከኢትዮጵያ የቀይ ባህር ፍላጎት ጋር አያይዘን ውይይት ያደረግን የቆየ ነው ፕሮግራሙን ወደናንተ በማቅረብና በመምራት ያደረስኳችሁ የነበረው ከመላው የካሜራ ባለሙያዎች ጋር ኢየሩሳሌም አለሙ ነበርኩ ሳምንት በሌላ እንግዳ እስከምንገናኝ ድረስ ሰላም ከናንተ ጋር ይሁን